ውስጤን ያማራል እውነት ለመናገር የወላድ መሃን የሆነ ትምህርት ቤት እንደሆነ ያልኩ እኔ ብዙ ትምህርት ቤቱና እኔ ወንድማማች ነን። በአንድ ዓመተ ምህረት ላይ ተሰራ ነው። እኔም ስወለድ እሱም ሲሰራ ከዚህ ምንጭ ያልጠጣ ማንም አልነበረም። አጎንብሰን እንዲህ አጎንብሰን ነበር በእጃችን። አንተ ደግሞ አጎንብሰን ነው የምትጠጣው፣ እኛ በእጃችን ነው የምንጠጣው። አንተ ሶሪ እንደዚህ ቀርተህ በሚገርም ሁኔታ እንደዚህ ቀርተን ባዶ እንደዚህ ነበር የምንጠጣው። ዋው እንደዚህ ነበር የሚጠጣው። እንደዚህ ተቀርቶ እንደዚህ ይጠጣ ነበር ማለት በጣም እና እቺ ምንጭ በጣም በሚገርም ሁኔታ ንጹህ ናት። ሰላም የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? ዘወትር ወደ እናንተ የሚደርሰው ቅኝት የተሰኘው መሰናዶ ጀምሯል። የዛሬው መሰናዶ በአልቡኮ ወረዳ በተራራ ሰንሰለቶች እቅፍ ውስጥ ከምትገኘውና በወንዝ ዳርቻ ላይ ከተመሰረተችው ደጋጋ አንደኛና መካከለኛ ደረጃ ትምህርት ቤት ዙሪያ ያጠነጥናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ነባር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። የወሎ እምብርት ከሆነችው ደሴ ከተማ ተነስተን የአዲስ አበባ መስመርን ተከትለን ስንጓዝ ጀሜ የሚባለው ሰፈር ስንደርስ ወደ ኮምቦልቻ የሚያስኬደውን መንገድ ወደ ግራ በመተው የደቡብ አቅጣጫን ተከትለን ስንጓዝ 47 ኪሎ ሜትር ርቀት ላይ በሰንሰለታማ ተራሮች የተከበበች አንዲት ጥንታዊት የገጠር ከተማ እናገኛለን። ደጋጋ በሰንሰለታማ ተራሮች የተከበበች ዙሪያዋን በወራጅ ወንዞች ታጥራ ፈረስ ተራ፣ አማራ ተራና ርፉሴ በሚባሉ መንደሮች የተከፈለችና በ1906 እንደተቆረቆረች የሚነገርላት ጥንታዊት የገጠር ከተማ ስትሆን በከተማዋ እምብርት ላይ ደግሞ 70 ዓመታትን የተሻገረ ዕድሜ ጠገብ ትምህርት ቤት ይገኛል። ደጋጋ አንደኛና መካከለኛ ደረጃ ትምህርት ቤት ላይ ሌሎች ብሎኮች ነበሩ እኮ ድሮ በፊት 1980ዎቹ 90ዎቹ አካባቢ የነበሩ ብሎኮች እነዛ ፈርሶ ነው በእነዚህ የተተኩት። ይሄ በጣም አስታውሳለሁ። እዚህ እዛ ድረስ የነበሩት አንደኛ ክፍል እዚች ጋር አለች፣ ሁለተኛ እዚህ ትመጣለች፣ ሶስተኛ አራተኛ እዚህ ጋር ያልቃል። ጋሽ እንድሪስ የዕደ ጥበብ መምህር ነበርና የማዕከሉ ተጠሪ ሆኖ የሙያ ትምህርት ያስተምረን ነበር እና እዚህ ውጭ ላይ አውጥቶን ስለ ሙያ እንትን እየገለጸ የሽመና ስራ፣ የስጋጃ ስራ፣ እነዚህ የቀርከሃ ስራዎች እና ምን እነሱን እያስተማረ እያለ ጥይት ተተኮሰ። ከማዶና ከማዶ ሲተኮስ ሄድን አንደኛ ክፍል ያለን ማለት ነውና ይሄን አስታውሳለሁ። በ1945 ዓመተ ምህረት የተቆረቆረው ይህ ትምህርት ቤት በኃይለ ሥላሴ ዘመነ መንግስት በ1943 ዓመተ ምህረት ግራዝማች በእደር ገጤ የሚባሉ የአካባቢው አስተዳዳሪ በተመደቡበት ወቅት በጊዜው የአካባቢው የምስለኔ ጸሐፊ በነበሩት አባ ጀንበሬ አስረሳሃኝ በሚባሉ ግለሰብ አማካኝነት እንጨትና ሳር ታዞ ከአካባቢው ማህበረሰብ ከተሰበሰበ በኋላ ሙሳሰን ጎበዜ በሚባሉ አናጺ በአካባቢው የብረታ ብረት ሥራ ሙያተኞች በተዘጋጁ እንጨቶችን ከእንጨቶች ለማያያዝ በሚያገለግሉ ምስማር መሰል ብረቶች በማገናኘት የማዋቀር ሥራው ተጀመረ። እዚች ዳሯ ላይ ትክክል 1974 ቀጥዬ ሁለተኛ ክፍል 75 ዓመተ ምህረት ኢብራሂም ትልቅ ከዛ ቀጥሎ ሶስተኛ 76 አራት እዚህ ጨረሰ 77 እዛ ጀመርኩ በአንደኛ ሴሚስተር፣ በሁለተኛ ሴሚስተር አለፈ አምስተኛ ክፍል ማዶ ላይ የመጀመሪያው ይወዳኛው። ያው እነዚህ ክላሶች በዚህ መልኩ ሳይተኩ በፊት እዚህ በነበሩት ክፍሎች ማለት ነው እንደነበሩ ማለት ነው። ያ ስንገባ እነዚህ ብሎኮች እንደዚህ በዚህ ስታንዳርድ ከመሆናቸው በፊት ያው የጭቃ ቤት ነው ግን ቆርቆሮ ናቸው። ይሄ ሙሉውን ብሎክ ነው። በዚህ መሽለኪያ ነበረ ነው ወደ ምንጫው የምንሄደው። ወራት ሲደወል በዚህ ወጣን። ማስታወሰው ነገር እዚህ ጋር የነበሩ ብሎኮች ላይ ዓለም ጀምሮ እስከ ክፍለ ሀገር ድረስ የነበሩ ካርታዎች ልክ ነው። የዓለም ካርታ አለ፣ የአፍሪካ ካርታ አለ፣ ሉል ምናምን የኢትዮጵያ ካርታ አለ፣ የክፍለ ሀገራቶች ካርታ አለ።
በጣም የማንረሳው ጋሽ ማህሚዬ ስለ ስፖርት ያስቀመጠው አንድ ነገር ነው። ስፖርት ለጤንነት፣ ወዳጅነት፣ ለትግል፣ ለድል ይህ አርማ ነበር። ማገሮችን ከቋሚዎች ጋር ለማገናኘት ምስማር መሰል ብረቶቹ አልፎ አልፎ ከጥቅም ላይ ቢውሉም በአብዛኛው በለጥ እየታሰረ የግድግዳ ማቆሙ ስራ ከተጠናቀቀ በኋላ ከሸክላ አፈር በተዘጋጁ በአካባቢው አጠራር ሞገስ በሚባሉ የሳር ክዳን መጎለያዎች የመጎለል ስራው ተጠናቀቀ። ይሄ ትምህርት ቤት መጀመሪያ ስንገባበት ባለ 2 መድረክ ሳር ቤት ባለ 6 ሞገስ ነው። ወዲያ ጋር ያለው ትምህርት ቤት 2 ክፍሎች እንደዚህ 2 ደረጃ ያላቸው 2 ሳር ቤቶች አሉ። እነሱ አንዱ 3 ሞገስ አለው። ግንባታው እንደተጠናቀቀም በ1945 ዓመተ ምህረት በአንድ ቢሮና በ2 መማሪያ ክፍሎች የማስተማር ስራው ተጀመረ። በየዓመቱ አንዳንድ ክፍል ደረጃ እየጨመረ ሄዶ ትምህርት ቤቱ እስከ 6ኛ ክፍል ሆነ። በጊዜው በነበረው የመምህራን እጥረት የተነሳም በ1948 ዓመተ ምህረት አካባቢ ብርሃኑ ኪዳነ ወልድ፣ አሊ አስፋውና ጌታቸው የሱፍ የተባሉ የ4ኛ ክፍል ጠንካራ ተማሪዎች ተመርጠው 1ኛ ክፍልን እንዲያስተምሩ መደረጉን በጊዜው የነበሩ እማኞች ይናገራሉ። 10ኛ ክፍል የወጡ ድጎማ ተብሎ የተቀጠሩ መምህራኖች ነበሩ እኮ እኛን ሲያስተምሩ የነበሩ 7 እና 8 ማለት ነው። እንዲህ እያለ በሳር ክዳን አገልግሎት ይሰጥ የነበረው የመማሪያ ክፍል በ1956 ዓመተ ምህረት በህብረተሰቡ ትብብርና ድጋፍ ወደ ቆርቆሮነት ተቀየረ። ከ1945 እስከ 1969 ዓመተ ምህረት ድረስ እስከ 6ኛ ክፍል አገልግሎት ሲሰጥ የቆየው ትምህርት ቤቱ በህብረተሰቡ ጥያቄና በአካባቢው ሌላ እስከ 8ኛ ክፍል አገልግሎት የሚሰጥ ትምህርት ቤት ባለመኖሩ በ1970 ዓመተ ምህረት እስከ 8ኛ ክፍል እንዲያድግ ተደረገ። በወቅቱ የነበሩት ተማሪዎች በጊዜው እስክሪብቶ ባለመኖሩ ከአካባቢው በሚዘጋጅ ቀለም በእንጨት መሰል ነገር የጽህፈት ስራቸውን ያካሂዱ ነበር። በ80 ዓመተ ምህረት እነዚህ ጽዶችን ከዛ ጀምሮ ድረስ ተከል የሁለቱ ውስታ 38 ዓመታቸው ነው። እነዚህ 38 ዓመት እንግዲህ ይሄን እናስታውሳለን። በ2000 ዓመተ ምህረት ኢትዮጵያ ሁለተኛውን የሚሌኒየም በዓሏን ስታከብር በትምህርት ቤቱ አማካኝነት ለቀድሞ ተማሪዎች ጥሪ ተደርጎ 55ኛ ዓመት የወርቅ ኢዮቤልዩ በዓሉን በማክበር ትምህርት ቤቱን ለማሻሻል ሐሳቦች ቀርበው ንቅናቄ ቢደረግም ከሐሳብ የዘለለ ጉዳዩ መሬት ሳይነካ ቀረ። እነዚህ ታሪኮች 55ኛ ዓመቱ የትምህርት ቤቱ በዓል ሲከበር እና የትምህርት ቤት ማሻሻያ መርሃ ግብር የሚባል ነበር። መከተል ያግዙኛል። እዛ ሰዓት ላይ ለመናገር ገጠር ለገጠር ይሄን ነው እነዚህ የተባሉ ታሪኮችን እየጠየቀን ተሰንደው የተቀመጡት በጽሁፍ ደረጃ ማለት ነው። እና ኃይለ ማርያም አሰን የሚባሉ ነበሩ ኩራሪ ከበደው እንደሰን የሚባሉ የቀድሞ ሰዎች ነበሩ። ይሁን እንጂ ትምህርት ቤታችን የወላድ መካን መሆን የለባትም፣ ውለታዋን መክፈልና መጦር ይገባናል የሚል ንቅናቄ በተወሰኑ ግለሰቦች ተጀመረ። ንቅናቄው እየጠነከረ ሐሳቡ እየዳበረ ርብርቡ እየጨመረ ሲመጣም የቀድሞ የደጋጋ ትምህርት ቤት ተማሪዎች ወዳጆችና ደጋፊዎች የሚል ስያሜ የተሰጠው የአንድነትና የጥንካሬ ተምሳሌት የሆነ ህብረት ተመሰረተ። የትምህርት ቤቱ ፍሬዎችም ከአራቱም አቅጣጫ ብቅ ማለት ጀመሩ። እንባ ባቀረረ ስሜት በቁጭት የተሞላ ሐሳባቸውን ማንጸባረቅ፣ ዕውቀታቸውና ገንዘባቸውን መለገስ ጀመሩ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ መሆኑን በተግባርም አሳዩ። በጤናው፣ በግብርናው፣ በተለያዩ የመንግስት መስሪያ ቤቶች በዶክተር ደረጃ ከፍተኛ ደረጃ ያደረሱትን እንደ ሞዴል የምንገልጻቸው እና ዶክተር ስምረት ኢሳያስን፣ ዶክተር አሊ ሰይድን በውጭ ደረጃ ይህን ትምህርት ከዚህ ቦታ ተወልዶ የትምህርት እድል ማግኘት ለእኔ ከፍተኛ ስሜት ይሰጠኛል። እንደነ ተስፋዬ ጌታቸው ሽፈራው ያሉ ልጆችን ያወጣ ነው። በከፍተኛ ደረጃ ስገልጸው መሀል ያለውን ቆጥሮ መዝለቅ ስለማይችል ይህን ትውልድ ያፈራ ትምህርት ቤት ግን በተሻለ ቦታ ላይ ይገኛሉ ወይ?
ያ የምናየው ነገር ስለሆነ ነው። ይሄ ሳይቆረቁረን ቀርቶ አይደለም። ውስጤን ያማራል እውነት ለመናገር የወላድ መሃን የሆነ ትምህርት ቤት እንደሆነ እያልኩ እኔ ብዙ በአሁኑ ሰዓት ህብረቱ ከ280 በላይ አባላትን አቅፎ በመንቀሳቀስ ላይ የሚገኝ ሲሆን አካውንት ተከፍቶለት ለታላቅ ዓላማ ጉዞውን ጀምሯል። ከዚህ ባሻገር የቴሌግራም ግሩፕ ተከፍቶ ሰፊ ውይይቶች በመካሄድ ላይ ናቸው። ህብረቱ 3 ዓላማዎችን ለይቶ ያስቀመጠ ሲሆን የአጭር ጊዜ ዓላማው በቅርቡ ሰዎች ለሰዎች በተሰኘ መንግስታዊ ያልሆነ ግብረ ሰናይ ድርጅት ተገንብቶ በመጠናቀቅ ላይ ያለውን የመማሪያ ክፍል ግንባታ ምረቃ ላይ በመገኘት የትምህርት ቤቱን ጊዜያዊ ጎደሎች መሙላት ነው። የመካከለኛ ጊዜ ዓላማው ደግሞ በ2020 ዓመተ ምህረት የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በማክበር አንደኛ ደረጃ ትምህርት ቤቱን ብቻ ሳይሆን ሁለተኛ ደረጃ ትምህርት ቤቱንም ያሉበትን የስታንዳርድ ክፍተቶች ጥናት በማድረግ ዘመኑን የሚዋጅ ትምህርት ቤት እንዲሆን አልሞ መስራት። ሶስተኛ የረጅም ጊዜ ዓላማው በወረዳ ደረጃ የትምህርት ችግሮችን የሚፈታ ማህበር ማቋቋም ነው። የቀድሞ ተማሪውም የቀድሞ ተማሪ ያልሆነውም ተወላጁ ለደጋጋ ትምህርት ቤት ልዩ አመለካከት ልዩ ፍቅር ያለው ደጋጋ ያልኩ ተወላጅ ያልሆኑ እስከ ክልል ድረስ በተለያየ ስራ አጋጣሚ ያየናቸው ሰዎች አሉ። በተለይ ግሸ ልጆች እውነት ለመናገር ለደጋጋ ከኛ በላይ የሚቆረቆሩ ሰዎች አሉ። ቅድም ይሄንን ትምህርት ቤት እኛ መስራት የነበረብን እኛ ቀድመን ተደራጅተን መስራት የነበረብን ትምህርት ቤት ሰዎች ለሰዎች ሰራው። ቅድም ጋሽማ ማህሙድ ያስተው ይሄ ትምህርት ቤት ሲመረቅ ጎደሎቹን ሞልተን የምርቃን ዕለት መገኘት አለብን። ለዛ የሚሆን ሀብት ማሰባሰብ መቻል አለብን። ሀብቱ ሲሰባሰብ 10ም 5ም የተለያየ ሊሆን ይችላል፣ ግን ሁሉም ጋር መዳረስ አለበት። በዚህ ጉዳይ የበለጠ እንዲሰራ ያደረገን ዶክተር አረቡ 05 ላይ ያን የመሰረት ልጅ ይገርባስ ተናግሯል። እኔ በሰዓቱ አልነበርኩም፣ ጓደኞቼ ነበሩ። ሐሳብ ነው እኔ ያመጣሁት። ሐሳቡን ግን የሚገዙና የሚያግዙ በርካታ ወዳጆችና ጓደኞች በጎኔ ስለነበሩ አልብኮ ወረዳ ላይ አይደለም በደቡብ ወሎ ዞን አንደኛ የሚባል ደረጃ ትምህርት ቤት ለመገንባት በቅተናል ብሎ ነው። እንደዛ አይነት ሰዎች አሁንም ማግኘት የምንችልበትን እድል መፍጠር መቻል አለብን። ሐሳብ መቻል አለብን። በመሆኑም በሀገር ውስጥም ሆነ ውጭ ሩቅም ሆነ ቅርብ የምትኖሩ የትምህርት ቤቱ ፍሬዎችና ወዳጆች ላለንበት ደረጃ ላደረሰችን ትምህርት ቤት ውለታዋን መክፈል ይገባናልና ህብረቱን እንድትደግፉ ጥቆማዬን እያቀረብኩ የዛሬውን መሰናዶዬን በዚሁ አበቃው። የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን ተጫኑ።